ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ቤተሰቦች ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ያው ገና እንቅልፌ ተነስቼ ቁርስ እየሰራሁ ነው ለሰዎች። እንግዲህ የሰዎቹ ድምፅ ባይረብሻችሁ። ዛሬ ደግሞ ለየት ያለ ሰላጣ አብረን እንሰራ። መቼም ውፍረት ለመቀነስ ያሰበ ሰው ከሰላጣ ጋር ያለው ቅርበት እንደ እናንተ አልነግራችሁም። ለየት ያለ ሰላጣ ነው። በትንሽ ነገር ነው የምንሰራው። አብረን እንስራ። በጣም ቆንጆ ነው። ተወዱታላችሁ። ለደም ማነስ ደግሞ በጣም አሪፍ ነው። ምክንያቱም ቲማቲሙም ጥቅል ጎመኑም ለደም ማነስ ቆንጆ ነው። አብረን እንስራ። እንዲህ አድርጌ አቀላቅለዋለሁ። እቃይቱ ትንሽ ናት። ትልቁን እቃ ሲሹ ይሄን በትንሽ ስለሆነ ነው እንዲህ እያረኩ ቀስ እያረኩ አቀላቀልኩትና የምር ጠንክረን ከሰራን ውፍረት ለመቀነስ ካሰብን ጠንክረን ከሰራን በጣም ለውጥ አለ። ያው እኔ ሴትዬ ራሱ ተሳፍራ እንዲህ 20 ቀን አድራ መጥታ ነበርና በጣም ነው የደነገጠችው። ለውጥ አለ ነው ያለው። እንግዲህ እናንተ ሞክሩ ትለወጡበታላችሁ። ዶሮ የተጠበሰ ዶሮ ነው በመሀል የጨመርኩት። የተጠበሰ ዶሮና የተጠበሰ ቂጣ ሳረግ ምንም አይነት ያኔ አብሬ ሩዝም ቂጣም አብሬ አልበላም። ሰላጣውን ብቻ ነው የምበላው። እናንተ ሞክሩት ትወዱታላችሁ። በጣም ታመሰግኑኛላችሁ። እርግጠኛ ነኝ በአጭር ሰዓት ነው ለውጥ የሚያሳያችሁ። 1 ወር 2 ወር ጠንክራችሁ ከሰራችሁ እኔ በ3 ወር ነው 26 ኪሎ የቀነስኩት። ያውም 3 ወር አልሞላም። ከ2 ወር በላይም ሆኖኝ 3 ወር ሳይሞላ 26 ኪሎ የቀነስኩት። ሞክሩት። ወላሂ በጣም ለውጥ ታያላችሁ። ኢንሻአላህ እኔ አሁን 71 ነኝ። ወደ 55 ነው አይቀርም። የዛሬ አመት ይደርሳታል እንጂ 55 ሳልገባ አልቀርም። የፈራህ እናት ብዬ ወስኛለሁ። በነገራችን ላይ ፈራህ የልጄ ስም ነው። እኔ ስሜ ሰዓዲያ ነው። ያው ፈራህ ማለት ትርጉሙን በጣም ደስ ስለሚል እኔም ደግሞ ልጄ ፈራህ ማለት ደስታ ነው። እኔ ደግሞ ልጄ የደስታ ምንጭ ናት። ያ በቃ የህይወቴ ትርጉም በቃ ያው ልጅ ያላችሁ ስሜቱን ታውቁታላችሁ። ስለ ልጅ ማንነት፣ ስለ ልጅ ፍቅር መገለጽ አይቻልም። በጣም ከባድ ነው። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ወዳችሁ ፈቅዳችሁም ስለምትከታተሉኝ ምስጋና ከልብ ነው። እንግዲህ የዛሬ ሰላጣ ደግሞ በጂፕስ ሩማን ነው። ጂፕስ ሩማን ግን በሳምንት አንዴ ወይም በ10 ቀን ነው መሆን ያለበት ማለት ነው። ለህይወት እንዴት እንደሚያምር ማሻአላህ። በነገራችን ላይ ፍልፍል አስወድ ምናምን የሚጨምርበት ሰላጣ ነው ጥቁር ብሎ የማያምር የሚሆነው እንጂ ይሄም እንግዲህ ጥቁር ነው፣ ግን ቢሆንም ይሄ ያሳምረዋል። የማያሳምረው ያንኛው ነው። ለምን እንደሆነ እኔ እንጃ። በጣም ቆንጆ ነው። ስሩና ሞክሩት፣ ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም አብራችሁን ሁኑ። ውፍረት ለመቀነስ ላሰቡ ቤተሰቦቻችሁ ሼር አድርጉ። የዛሬው ቪዲዮ ይሄን ይመስላል። እንግዲህ ዛሬ ለኔ ሀን ያዘጋጀሁት እንደዚህ አድርጌ ነው የምበላው። ምን አብራችሁ ብሉ። አህለን ሰህለን። ቀጣይ ቪዲዮ እስከምንገናኝ ከልብ አመሰግናለሁ። እናም የዛሬው ሰላጣ ቪዲዮዎችን ይሄን ይመስላል። ተከታተሉ። ውፍረት መቀነስንም ደግሞ እናሳካል አይቀርም። ኪያሪን ጨምሬያለሁ። ደግሞ ዛሬ በኪያርና በኸስ በቲማቲም በእንቁላል ነው የምሰራው ሰላጣ። ተከታተሉ። አብረን ውፍረታችንን እንቀንስ። ውፍረታችንን ለመቀነስ አስበን የማይሳካበት ዋናው ነገር ቆርጠን አለመነሳታችን ነው። አሁን ቆርጠን እንነሳ። የምር ዛሬ ነገር እኔ ከ62 ከ63 ስገባ ነው መቀነስ ያሰብኩት፣ ግን ሱብሃንአላህ ዛሬ ነገር ስል ከ97 ደረስኩ። ይገርማል። ይሄን ራሱ መጥራቴ እኔ ከባድ ነው። ሌላ እኔ ደፋር ሆኜ ነው እንጂ ሌላ ሰው ቢሆን አይጠራውም ሳ እናም ውፍረት መቀነስ ወላሂ በጣም ዋጋ ያስከፍላል። ውፍረት መቀነስ አሁን ያልሞከረው ሰው እንደሚያወራው ምናምን አይደለም፣ ወይም ገና ሳንሞክረው እንደምናስበው አይደለም። እቀንሳለሁ ቀላል አይደል ምናምን በ8 ቀን በወር ምናምን የምንቀንስ ይመስላል። አይደለም፣ የምር በጣም ከባድ ነው። ግን ከበረታን ደግሞ የማይሳካ ነገር የለም። ያው መዳምና ዩቱብ ትዕግስት ይጠይቃሉ ብዬ ነበር ባለፈው። አሁን ደግሞ መዳምና ዩቱብ
ውፍረት በጣም ትዕግስት ይጠይቃሉ ለመቀነስም። በነገራችን ላይ ውፍረት ለመጨመርም ትዕግስት ይፈልጋል። ሁሉም ነገር በጊዜው ነው የሚሆነው እንጂ እኛ ባሰብነው አይደለም። እንግዲህ አላህ ያሳካልን። እንግዲህ ለዛሬው ለሰላጣ ሶስ ይሄን ያዘጋጀሁት ያኔ በዚህ ልስራ ብዬ ነው። ሎሚ እንደማነስ ስላለብኝ ሎሚውን እየፈራሁት ይሄ ይሻል እንደ ብዬ በዚህ ነው። እንግዲህ አብረን እንስራ። እንቁላሌም እየበሰለ ነው። ውፍረት ለመቀነስ አስበን እንደምንቀንስ አጓጉል የሚያደርገን እንዲመሰላችሁ በእኔ ስላየሁት ማለት ነው። አሁንም ትንሽ ትንሽ መብላት በጣም አደጋ ነው የምር። አንዴ በልተን እስከሚረበን መጠበቅ አለብን። እኔ እንደማስበው ማለት ነው። እናንተ አስተያየት እስኪ ኮሜንት ላይ አስቀምጡልኝ። ምክንያቱም በተለይ የመዳም ቅመሞች አሁን ለልጆቹ ስናቀርብ ለእናቶቹ ስናቀርብ ይሆናል አይደል? 2 ማንኪያ 1 ማንኪያ የምንበላው ነገር ያን ነው ሰውነታችን እንዲቀንስ ያደረገው። ምክንያቱም ሳይርበን ስለምንመገብ መቀነስ አልቻልንም። እና ደግሞ በቀን አንዴም በልተን ለመስራት ከባድ ነው። ከመዳም ቤት ይከብዳል። እኔ ሞክሬው ነበር በቀደም። ሰላጣ ነገሮችን እየተመገብን ብንሰራ ይሻላል፣ ለሰውነታችንም አሪፍ ነው። ይሄንን እንግዲህ ሶሱን በዚህ መልኩ አቀላቅየዋለሁ። በነገራችን ላይ ምንም ነገር ለማድረግ ዋናው መቁረጥ ነው። ቆራጥነት ነው የሚያስፈልገው። ከቆራጥን እኛ ደግሞ የመዳም ቅመሞች እንኳን ይሄን ገና ብዙ ነገር እናሳካል፣ ብዙ ነገር እናደርጋል። ጠንክሩ። ውፍረት ብዙ በሽታ ያመጣል። ወላሂ በተለይ የጉበት ስብ የሚባለው በሽታ በጣም ከባድ ነው፣ ከመግደልም ድረስ የሚያደርስ ነው እያሉ ነው። ስለዚህ ውፍረታችንን እንቀንስ እንደምንም ብለን ለጤናችንም ለራሳችንም ለእይታም ለውበታችንም። እስኪ በዚህ ሀሳብ የምትስማሙ ኮሜንት አስቀምጡልኝ። ደግሞ ቪዲዮውን ከዘየራችሁን ካያችሁኝ ጋር ላይክ ማድረግ አትርሱ። አሁን እንቁላሌን እንደምፈልገው አድርጌ ቆራርጬዋለሁ፣ ጨምሬዋለሁ። አሁን ደግሞ ሶሳችን ነው በቀጣይ የምጨምረው። በነገራችን ላይ ሆድ ልምድ ነው፣ የምር ልምድ ነው። እኔ በራሴ ስላየሁት ነው፣ ካስለመድ ነው። አሁን መብላትም ካስለመር ነው በሰዓቱ ይርበናል። ደግሞ በቀን አንዴ ወይም በቀን 2 ወይም ካስለመር ነው ምንም አይርበንም። እንዲሁም በቀን አንዴ እየበላሁ ረጅም በምሰራበት ሰዓት አሁንም ኢንሻአላህ ወደፊት አስቤያለሁ። ይከብዳል ግን አስቤያለሁ። ኢንሻአላህ አብራችሁኝ ዘሩ። እንዲሁም ጧት ተነስቼ ስራ ስሰራ ምንም አይደክመኝ። እንዲሁም ከፊቱ በበለጠ ነበር የምሰራው። በደንብ ቅልል ብሎ ነው የምነሳው እንቅልፌ ስነሳ። ምክንያቱም እለቱን የምንበላው ምግብ የእለቱን ጉልበት ነው እንጂ ሌላ ትርፍ ስለማይሰጠን፣ በተለይ እኛ መዳም ቤት የምንኖር ልጅ ያው ከሩዝና ከነጭ ዳቦ አያልፍም የምንበላው። ስለዚህ ያን ደግሞ የዕለቱ ነው እንጂ ምንም ለኛ የሚሰጠን ጥቅም የለውም። አሁን በዚህ መልኩ ሰላጣችን ደርሷል። ይሄ አሁን እንግዲህ አይታችሁታል። አንድ ነው ኪያራንድ። ይሄ ደግሞ የሰላጣ ቅጠሉ ደግሞ 4 አባ ነው ወይም ከስ። ከዛ 1 እንቁላል ቀቅዬ ቆራርጬን እንደምፈልገው አድርጌ 1 ቲማቲም ነው። ግን ይሄ ለ2 ወቅት ይሆናል። አሁን ይሄን 2 ወቅት ብንመገብም አንደኛ አይረበንም፣ የረብ ስሜት አይሰማም። እንቁላል ደግሞ ሲበሉ ጥግብ ነው የምትሉት፣ የጥጋብ ስሜት ነው የሚሰማችሁ። በጣም አሪፍ ነው። ሁለተኛ ደግሞ የተመጣጠነ እንትን ስለሆነ ለውፍረት የማይዳርገንም ማለት ነው። እንግዲህ ውዶቼ ሰላጣዬ በዚህ መልኩ ቀርቧል። ሶሱ ትንሽ ቀር አድርጎታል ሎኑ። ደግሞ እዚህም በጣም ብዙ ተርፏል። ለ2 ወቅት በደንብ ይሆናል። እንዲህ እያደረጋችሁ እየሰራችሁ ውፍረታችንን እንቀንስ በቀላል ነገር። እናንተ ደግሞ አሁን ምሳሌ የተጠቀምኩትን አይታችኋል። ይሄ ከሌለ በሽንኩርት በድንች በተለያየ እየተካችሁ 2 3 ካለ በደንብ መስራት እንችላል። እንስራ። አብረሽን ቅጥ እንበላለን ውዶች።